ቲንግስ ይህ በጣም ወሳኝና አሁን ካለንበት ክፍለ ዘመን የሚሄድ ነገር ነው። አብዛኞቻችን በቃል ደረጃ ላናውቀው እንችላለን፣ ነገር ግን በተግባር ደረጃ አብዛኞቻችን የምንጠቀምበት ነገር ነው። ኢንተርኔት ኦፍ ቲንግስ የሚለው ነገር ምን ይመስላል የሚለውን እምናይ ይሆናል ማለት ነው። ኢንተርኔት ኦፍ ቲንግስ የሚለውን በተለያየ መልኩ ዲፋይን ተደርጓል። በተለያየ መልኩ ዲፊኒሽን ተሰጥቶታል። የተለያየ ተቋም የተለያየ ድርጅት በየራሱ በየፈንክሽኑ ዲፊኒሽን ሊሰጠው ይችላል ማለት ነው። ስለዚህ እኛ ብሮድ የሆነውን ዲፊኒሽን ለማየት እንሞክራለን። ከዛ በተጨማሪ ደግሞ የተወሰኑ ኢንስቲትዩሽኖች ምን አይነት ዲፊኒሽን ሰጡት የሚለውንም የምናይ ይሆናል። የመጀመሪያው ኢንተርኔት አርኪቴክቸር ቦርድስ ነው። Internet architecture boards define Internet of Things as Internet of Things is the networks of smart objects, meaning a huge numbers of devices intelligently connected in the presence of Internet protocol that can't be directly operated by human being but exists as component in building, vehicles or the environment. ይህ ማለት ነው Internet of architecture board ይህንን Internet of Things የሚለውን ነገር ዲፋይን ሲያደርግ የተጠቀመው ዲፊኒሽን የተለያዩ ስማርት የሆኑ ኦብጀክቶች ይኖራሉ። እነዛ የተለያዩ ስማርት የሆኑ ኦብጀክቶች እርስ በርስ ተግባብተው የሚሰሩበት ወይ ነው። ያንን ለማድረግ ግን ምን ያስፈልጋል? ኢንተርኔት ፕሮቶኮል ወሳኝ ነው። ኢንተርኔት የምንለው ነገር መሀል ላይ የሚገባ ነገር ነው ማለት ነው። ተግባባን? ኢንተርኔት የሚለው ሁለቱን ማገናኘት መቻል አለበት። ኔትወርክ ነው አይደል? ኢንተርኔት የሚባለው ኔትወርክ ነው። ኢንተርኔትና ኢንተርኔት የሚባል ነገር እንዳለ ታውቃላችሁ። በአንድ ካምፓኒ ውስጥ ያለ ነገር ከሆነ ኢንተራል እንደው እንችላለን በአንድ ካምፓኒ ውስጥ። ከዛ ውጭ ያለ ግን ግሎባል የሚገኝ ነገር ግን ኢንተርኔት ብለን ልንጠራው እንችላለን። ኔትወርክ ነው። ኢንተርናሽናል የሆነ ኔትወርክ ማለት ነው። በሌላ አባባል የሚያገናኝ የሆነ ኔትወርክ ነው። ይህ ኔትወርክ ሂውማን ቢንግ የሚገባበት አይደለም፣ ወይም ደግሞ የሰው ልጅ ኦፕሬት ሊያደርገው ወይም የሰው ልጅ ሊያዘው የሚችል አይነት ሳይሆን በራሱ ፐርፎርም ማድረግ የሚችል ላይክ አርቲፊሻል ኢንተለጀንስን የሚጠቀም ማለት ነው። በኋላ ኮምፖነንት ኦፍ ኢንተርኔት ኦፍ ቲንግ እናያለን። ኢንተርኔት ኦፍ ቲንግ ምን ይዟል የሚለውን ስናይ አንዱ የምናገኘው አርቲፊሻል ኢንተለጀንስ ነው። ስለዚህ ያለምንም ሰው ጣልቃ ገብነት በራሱ መስራት የሚችል ማለት ነው። ለምሳሌ ስማርት ቢልዲንግስ የሚባሉ አሉ። ስማርት ቢልዲንጎች አሁን በአለም ላይ እየተስፋፉ ነው። ስማርት ቢልዲንግ የምንላቸው እነዚህ ስፔሻሊ ያደጉት ሀገር ላይ ላይክ ዱባይ ባሉ ሀገሮች ቢውልት እየተደረጉ ነው። በዚህ ሰዓት ምንድነው የሚያደርጉት? ያለውን ነገር አጀስት አድርገው ያለውን ኮንዲሽን እያዩ ቴምፕሬቸሩ ሲሞቅ ቬንቲሌተር ይኖራቸዋል፣ ማቀዝቀዣ፣ በአጠቃላይ ኤር ኮንዲሽነር ያላቸው እንትኖች ማለት ነው። ቴምፕሬቸሩን ማቀዝቀዝ የሚችል ሲሞቅ ያቀዘቅዛል፣ ሲቀዘቅዝ ደግሞ የሚያሞቅ የሆነ የተለያየ ማሽኖችን ሴንስ በማድረግ ስፔሻሊ ሜትሮሎጂስቶች በየጊዜው የሚለቁት ዳታ አለ አይደል? ክላውድ ላይ የሚቀመጥ ዳታ አለ። ስለዚህ ያንን ዳታ አክሰስ ያደርጋሉ። ነገ እዚህ አካባቢ ምንድነው ሊሆን የሚችለው? ፀሐያማ ነው፣ ዝናባማ ነው። ያንን ነገር አክሰስ ያደርግና ከዛ አጀስት አድርጎ በዛ ሰዓት ሲሞቅ ምን ያደርጋል ማለት ነው? የሚያቀዘቅዝ ኤር ኮንዲሽነሮችን አክቲቬት የሚያደርግ አርቲፊሻል ኢንተለጀንስ የሚጠቀሙ የተለያዩ ስማርት ቢልዲንጎች ቢውልት እየተደረጉ ነው። ኢንተርኔት ኦፍ ቲንግን አንደኛ በዚህ ፎርም ልንጠቀመው እንችላለን። ሌላኛው ስማርት ካሮች ናቸው። ስማርት ካር አሁን ሰልፍ ድራይቪንግ ካር እንዳለ ታውቃላችሁ። ራሳቸውን በራሳቸው የሚነዱ ያለምንም ሹፌር የሚንቀሳቀሱ እነዚህ አርቲፊሻል ኢንተለጀንስ አላቸው። ከዛ በተጨማሪ ግን ኢንተርኔት ኦፍ ቲንግ መኖር መቻል አለበት። ያው እንዳልኳችሁ ኢንተርኔት ኦፍ ቲንግ ውስጥ ላይ አርቲፊሻል ኢንተለጀንስ ይገባል። አሁን ለምሳሌ ሁለት ሰልፍ ድራይቪንግ ካሮች ቢኖሩ እነዚህ ሁለቱ ካሮች ይንቀሳቀሳሉ አይደል? ስለዚህ ሲንቀሳቀሱ አንዱ ሲመጣ አንዱ ኮላይድ እንዳይጋጭ የሚያደርገው ምንድነው? ኢንተርኔት ኦፍ ቲንግ መሐላቸው ላይ አለ። ሁለታቸው እርስ በርስ መናበብ ይችላሉ። ተግባባን አይደል? መናበብ ይችላሉ። በዚህ ሰዓት ኢንተርኔት ኦፍ ቲንግ ያስፈልጋል። ነገር ግን አንድ ሰው ከፊት ለፊት ቢመጣና አንድ ሰልፍ ድራይቪንግ ካር እየሄደ ቢሆን ያ ሰልፍ ድራይቪንግ ካር አርቲፊሻል ኢንተለጀንስ ብቻ ነው መጠቀም የሚኖርበት እንጂ ኢንተርኔት ኦፍ ቲንግን አይጠቀምም። ሰውየውን ያያል፣ ከዛ በኋላ ፍጥነቱን ይቀንሳል። ሰውየው እስከሚያልፍ ሊቆም ይችላል ያ ካር ማለት ነው። ነገር ግን ሁለት ካሮች ቢመጡ አንዱ ከዛ በኩል አንዱ ከዚህ በኩል የሚመጣ ከሆነ ሁለቱ የግዴታ መግባባት አለባቸው። ኢንተርኔት ኦፍ ቲንግ ያስፈልጋቸዋል። ተግባባል? ሁለቱም ራሳቸውን ማቀዝቀዝ መቻል አለባቸው። አለበለዚያ አንዱ ብቻ በአርቲፊሻል ኢንተለጀንስ አይቶ በካሜራ ዲቴክት አድርጎ ቢቀንስና አንዱ ፈጥኖ ቢመጣ ኮላይድ ማድረጋቸው አይቀርም። ሁለቱ እርስ በርስ መግባባት መቻል አለባቸው። ባጭሩ እንደዚህ ቢልዲንግ አርኪቴክቸር ምናምን ነገሮችን ላይ ነው። አርኪቴክቸር ይላል ስሙ ማያችሁት አይደል? ቢልዲንግ ላይ ሊሆን ይችላል፣ ይሄ ህንጻ ላይ ምናምን አይነት ነገሮች ላይ ያለ ዲፊኒሽን ነው። ስለዚህ አሁን ኢንተርኔት ኦፍ ቲንግን እነሱ ጥብብ አድርገው ነው ዲፋይን ያደረጉት ማለት ነው። ብሮድ የሆነ ቃል መሆኑን መረዳት ይኖርብናል። ሌላኛው ኢንተርኔት ኢንጂነሪንግ ታስክ ፎርስ ነው። ይህም ኦርጋናይዜሽን ኢንተርኔት ኦፍ ቲንግን ዲፋይን አድርጓል። ኢንተርኔት ኦፍ ቲንግ is the network of smart objects in which smart objects have some constraints such as limited bandwidth, powers, processors። እነዚህ ነገሮችን አቢሊቲ ያለው አቅም ያለው ነገር ነው ብለው ያስባሉ። ይህ ማለት ምንድነው?
እነኚህ ባንድ ዊድዝ ነው። ስፔሻሊ አሁን በዚህ ሰዓት በኢንተርኔት ኢንጂነሪንግ ታስክ ፎርስ ላይ የምንይዘው ባንድ ዊድዙ ነው። ባንድ ዊድዙ ማለት በሆነ ያክል ቦታ ወይም ገደብ የተገደበ ነገር ነው ብለው ነው የሚያስቡት ኢንተርኔት ኦፍ ቲንግ ማለት ነው። ምሳሌ ብንልና አሲም ዋይፋይ ምሳሌ የሆነ እዚህ አካባቢ ዋይፋይ ካለ ትንሽ ራቅ ካላችሁ አይሰራም አይደል? የሆነ የሚሰራበት ሪጅን አለው፣ ቦታ አለው ማለት ነው። የሆነ ባንድ ይኖረዋል ማለት ነው። የሆነ ገደብ ይኖረዋል። ልክ በእንደዚህ አይነት ፎርም ሆኖ እርስ በርስ ተናበው የሚሰሩበት ዌይ ነው ብሎ ዲፋይን ሊያደርግ ይችላል። በዚህም ሰዓት በጣም ብዙ አይነት እንትኖች አሉ። ላይክ አሁን ስማርት በልቦች በዚህ ሰዓት በጣም አሉ። እነኛ አምፖሎች ስማርት ናቸው። በስልካችሁ ስትፈልጉ ብርሃናቸው እንዲቀየር፣ ስትፈልጉ እንዲቀንሱ፣ እንዲጨምሩ ማድረግ የምትችሉበት የተለያዩ ስማርት ላይት በልቦች በዚህ ሰዓት በዝተዋል። በጣም ፋብሪኬት እየተደረጉ ነው። ሌላኛው ዌሬብል ዲቫይስ ናቸው። ዌሬብል ዲቫይስ ምንላቸው አሁን ይህንን ብዙ ሰው የሰማ ይመስለኛል። አይ ቲንክ ሰዓት አሁን አዲስ ሰዓት ታስሩና ያ ሰዓት ሰውነታችሁ ስትታመሙ ይነግራቸዋል። እንደዚህ ሆነሃል፣ የሰውነት ፋት በጣም እየበዛ ነው፣ ኮሌስትሮል የበላኸው ምግብ እንደዚህ አይነት ምግብ ነው እያለ ልብ ምትህ ጨምሯል፣ ልብ ምትህ ቀንሷል። በጣም በዚህ ሰዓት በጣም የሚገርም ነው። ሌላ ደግሞ ስቴፕ ይቆጥራሉ ሁላ ስቴፕ። አሁን ምሳሌ ስትራመዱ ዛሬ እርምጃ ይቆጥራሉ ማለት ስንት የተራመድክ ስንት አረማመድ ምን ይባላል። አንድ ሰው ጤናማ ህይወት ለመኖር በአንድ ቀን ቢያንስ 10,000 ስቴፕ መራመድ አለበት። 10,000 እርምጃ ማለት ነው። ምሳሌ እናንተ ካፌ ትሄዳላችሁ፣ ዶርም ትመላለሳላችሁ፣ ስቴፕ ነው። ይህንን ስትራመዱ ይቆጥራል ማለት ነው። በጣም ስማርት ነው አይደል? በዚህ ልክ አክቲቬት ሆኖ የሚሰሩ ነገሮችን መመስረት። አሁን እነዛ ነገሮች ሰዓቱን ካላሰራችሁት ከራሳችሁ አይሰራም። የራሱ ነው ባንድ ዊድዝ ያለው ማለት ነው። እንደዚህ አይነት ነገሮችን ዲፋይን ለማድረግ የተጠቀመው ቃል ነው። ሌላኛው ኦክስፎርድ ዲክሽነሪ ነው። ኦክስፎርድ ዲክሽነሪም እንደዚሁ የራሱ የሆነ ዲፊኒሽን ያስቀምጠዋል። ይሄ ዲፊኒሽን ብዙ ጊዜ ለምንድነው በኤቭሪዴ ባለ ኦብጀክቶች ስማርት ኦብጀክቶች ምን ያደርጋሉ ላል ሴንዲንግ ኤንድ ሪሲቪንግ ዩዝፉል ኢንፎርሜሽን ነው ወይም ዳታ ነው። ዳታን አንዱ ከአንዱ ለመግባባት የሚጠቀሙበት ነው። ተግባባን። ኦክስፎርድ ዲክሽነሪ በዚህ ልክ ዲፋይን ያደርገዋል ኢንተርኔት ኦፍ ቲንግ። ምሳሌ እንበልና በዚህ ሰዓት ካለው ቴክኖሎጂ አንደኛው ስማርት ሪፍሪጅሬተር ነው ወይም ደግሞ ፍሪጅ ምንለው ማለት ነው። ስማርት ፍሪጆች በዚህ ሰዓት መጥተዋል። እነዛ ምንድን ናቸው? ምግብ ካስገባችሁ በኋላ ስፔሻሊ አሁን ትልልቅ ሬስቶራንቶች ምናምን የሚጠቀሙበት ነው። ፍሪጅ ላይ ያስገባሉ ምግብ፣ የተለያዩ ነገሮችን ካስገቡ በኋላ ኤክስፓየር ዴታቸው ሲደርስ የነዛ ምግቦች ስልካችሁ ላይ ቴክስት ይገባል ማለት ነው። ይሄን ያክል ቀን ይቀራል፣ ኤክስፓየርድ ሊያደርግ ነው፣ ይሄን ፕሮዳክት ተጠቀመው። ስፔሻሊ አሁን ብዙ ግሮሰሪዎች ይጠቀማሉ ባደጉት ዓለም ማለት ነው። ስለዚህ እቃ ካስገባችሁ በኋላ ማች ኤክስፓየርድ ሆነ ምናምን ጭንቀት አይገባችሁ ማለት ነው። ስልካችሁ ላይ ራሱ እንትና ዲቴክት አድርጎ አይቶ ልክ ጊዜው ሲደርስ ይሄን ያክል ጊዜ ቀርቶታል ተጠቀመው ምናምን ብሎ አላርት ይገባላችኋል ማለት ነው። ሌላኛው ስማርት ዶርቢል ነው። ስማርት ዶርቢል የሚባለው ቤት ቁጭ ብላችሁ ሰው ሲያንኳኳ ማን እንደሆነ ያንን ሰው እዛው በቪዲዮ በስልካችሁ ይመጣላችኋል። ታዩታላችሁ፣ ማን እንደሆነ ታናግሩታላችሁ። ምን ፈልገህ ነው ወይ ተመለስ ወይ ግባ ልትሉ ትችላላችሁ ማለት ነው። አስፈላጊው ነገር ፐርሚሽን ለመስጠት በስልካችሁ ዲስፕሌይ ያደርግላችኋል። እነዚህን ኦክስፎርድ ዲክሽነሪ አሁን የተጠቀመው ምንድነው ጀስት ለኢንፎርሜሽን ብቻ ነው ኢንተርኔት ኦፍ ቲንግን እየተጠቀመው ያለው ማለት ነው። ሌላኛው IEE ኮሚኒኬሽን ካታጎሪ ማጋዚን ነው። ያው ባጭሩ ይሄ IEE የምንለው ኢንስቲትዩትስ ኦፍ ኤሌክትሪካል ኤንድ ኤሌክትሮኒክ ኢንጂነሪንግ ኮሚኒኬሽንስ ካታጎሪ ማጋዚን ማለት ነው። ይህም ተቋም ነው። ይህ ተቋም ምን ብሎ ነው ዲፋይን የሚያደርገው ኢንተርኔት ኦፍ ቲንግን ማሽን ቱ ማሽን፣ ይሄ ከአንድ ማሽን ወደ ሌላ ማሽን የሚግባቡበት ኮሚኒኬሽን ዌይ ነው። ያው ያቸው ግን በክላውድ ነው ብሎ ያምናል። አሁን እያንዳንዱን ነገር ማንበብ አስፈላጊ ስላልሆነ ሀሳቡን አይዲያውን መረዳት ይኖርባቸዋል። እነዚህ ዲፊኒሽኖች ደግሞ ብሮድ አይደሉም፣ ጠባብ ዲፊኒሽኖች ስለሆኑ እነዚህን መያዝ አይጠበቅባቸውም። ግን ይወቋቸው። የተኛው ኢንስቲትዩሽን ምን ብሎ ዲፋይን አደረገ ብላችሁ ብትጠየቁ መመለስ ስላለባችሁ ሁሉ በዚህ ፎርም ነው ዲፋይን አደረገው የሚለውን ማወቅ አለባችሁ። ስፔሻሊ አሁን ማሽን ቱ ማሽን ኮሚኒኬሽን ኢን ዘ ክላውድ የሚል ነገር ካያችሁ ይህንን የIEE ኮሚኒኬሽን ካታጎሪ ማጋዚን መሆኑን ማወቅ መቻል ይኖርባችኋል። ለዚህም አሁን አንድ ምሳሌ ብሰጣችሁ እነዚህ ሄልዝ ኬር የሚሰጡ ዶክተሮች አሁን ስፔሻሊ ባደገው ዓለም ጀስት ቤት ሆነው ነው ፔሸንታቸውን ታማሚያቸውን የሚቆጣጠሩት። ቤት ይሆናሉ። ታማሚው እዛው ቤት ይቀመጥና ዲቫይስ ይሰጠዋል። ያንን ዲቫይስ ያስራል። ከዛ በኋላ አሁን ስፔሻሊ ዲኤም ያለባቸው ስኳር በሽታ ያለባቸው ሰዎች፣ የደም ግፊት ያለባቸው ሰዎች፣ ሃይፐርቴንሽን ያለባቸው ሰዎች ምናምን ዶክተሩ እዛው ባለበት ያ ታማሚ ደሙ ከፍ ሲል በስልኩ ይገባለታል። ታማሚው ራሱ እንኳን አያውቅም። ደሜ ከፍ ብሏል አሁን በዚህ ሰዓት አይልም። የሹገር ይሄ የስኳር መጠኔ ከፍ ብሏል አያውቅም እሱ ታማሚው። ነገር ግን እሱ በሚሰጠው ዲቫይስ ያስራታል ያችን ዲቫይስ። ከዛ በኋላ ዶክተሩ አላርት ሲገባለት ለሰውዬ ወይ ደውሎ ወይም በቴክስት ያሳውቀዋል። በዚህ ሰዓት ና ሆስፒታል
ምናምን ይለዋል ማለት ነው። ስለዚህ በዚህ ሰዓት መታየት አለብህ መታከም አለብህ ይለዋል። ይሄ አሁን ምንድነው ኮሙኒኬት እያደረጉ ነው፣ ማሽን ቱ ማሽን እየተግባባ ነው ማለት ነው። ሰውየው በዚህ ልክ ማከም የሚችሉበት ወይ እየተፈጠረ ነው። ባጭሩ እነዚህ ነገሮች ኢንተርኔት ኦፍ ቲንግን ለማብራራት ነው። አንዱ ከአንዱ መግባባት፣ አንዱ ከአንዱ ምሳሌ እኔና እናንተ በቋንቋ ልንግባባ እንችላለን። ሳወራ ትሰሙኛላችሁ፣ ስታወሩ አዳምጣችኋለሁ ማለት ነው። በዚህ ልክ ምን ይኖራል ማለት ነው መግባባት ምናምን ይኖራል። ኢንተርኔት ኦፍ ቲንግ ግን በዚህ ልክ ነው። አንዱ ስልክ ከአንዱ ስልክ መግባባቱ ኢንተርኔት ኦፍ ቲንግ ነው። ኮምፒውተር ከስልክ ሊሆን ይችላል። በተለያየ ፕላትፎርም ዛሬ በጣም ፕላትፎርሞች በዝተዋል። እንደውም ለመቁጠሩ ላይ ያስቸግራሉ። ዩቲዩብ ብትል ኢንተርኔት ኦፍ ቲንግ አንዱ ፓርት ነው። ቴሌግራም፣ የትዊተር ሁሉም ነገር ብትል ኢንፎርሜሽን የምንቀባበልባቸው ነገሮች ከኔ ስልክ ወደ እናንተ ስልክ ኤስኤምኤስን ጨምሮ ኢንተርኔት ኦፍ ቲንግ ናቸው። ዜንደር ሊሆን ይችላል፣ ዋይፋይ ሊሆን ይችላል። ብዙ ኔትወርኮች አሉ የምንግባባባቸው። እነዚህ ሁሉ ኢንተርኔት ኦፍ ቲንግ ውስጥ ይገባሉ። ሌላኛውና ወሳኝ ማወቅ ያለባችሁ ነገር ምንድነው? በ2020 ኮንሰፕቹዋል ፍሬምወርክ ላይ በፎርሙላ ፎርም የተቀመጠ ምን አለ ማለት የኢንተርኔት ኦፍ ዲፊኒሽን ኢንተርኔት ኦፍ ቲንግ ዲፊኒሽን አለ። ያችን ዲፊኒሽን እዩት እስቲ። ኢንተርኔት ኦፍ ቲንግ ኢዝ ኢኳልስ ቱ ሰርቪስ ፕላስ ዳታ ፕላስ ኔትወርክስ ፕላስ ሴንሰር ነው። ሂር እዚህ ጋር ምንድነው ኢንተርኔት ኦፍ ቲንግ ምንድነው የሚለውን ዲፋይን ያደረጉ እየቀባጠሩ ከማዋል እቺን ፎርሙላ መያዝ በጣም ቀላል ነው። መጀመሪያ ሴንሰር አለ። ከዚህም አንድ ኤግዛምፕል ልስጣችሁና በዛ ኤግዛምፕል ትይዙታላችሁ። አሁን ስማርት አግሪካልቸር የሚባል ነገር መጥቷል። አይ ቲንክ ውጭ ላይ በጣም እየተጠቀሙት ነው በዚህ ሰዓት። ስማርት አግሪካልቸር ምንድነው የሚሰራው? ይሄ ኢሪጌሽን ሲስተም ነው፣ መስኖ የሚሰራበት ወይ ነው። በጣም ዲቨሎፕ የሆነ ነገር ነው በዚህ ሰዓት። እኛ ያደጉ የኛ ሀገር ራሱ ጀምሮ ነበረ፣ በትንሹ ተጀምሯል። እነዛ ነገሮች ዛት ማችም አስቸጋሪ አይደለም። ውሃው ካለ ምኑ ካለ ስማርት ነገሮችን መግጠም በጣም ሲምፕል ስለሆነ ስማርት አግሪካልቸር ዛት ማች ኮስቲም አይደለም ማለት ነው። ሲቀጥል ደግሞ ከሰው ራሱ ይሻላል። ራሱ ነው የሚያጠጣላችሁ ውሃ፣ ራሱ ነው የሚንከባከበው፣ ራሱ ነው በቃ ሁሉን ነገር የሚሰራውና ስለዚህ ሰውም ቀጥሮ ከማሰራት ይልቅ እንደውም ኮስት ኢፌክቲቭ ነው፣ ወጪ ሁላ የሚቀንስ መንገድ ነው። ምንድነው መጀመሪያ ሴንሰር ያለው ሴንስ ያደርጋል። ሴንስ የሚያደርገው የአፈሩን ድራይነስ ነው። ይሄ ሶይል ድራይነስ ዋላ ድርቀቱን ሞይስቸሩን ማለት ነው። አፈሩ ምን ያክል እርጥበት አለው። የሆነ ሰብል ዘርታችኋልና ያንን ሰብል አሁን በዚህ ሰዓት ውሃ ያስፈልገዋል አያስፈልገውም የሚለውን አፈሩን ቼክ ያደርግና ምን ያክል ሞይስቸር አለው ምን ያክል ውሃ አለው የሚለውን ቼክ ያደርጋል። ዘንድ የውሃ መጠኑ መቀነሱን ካወቀ ምን ያደርጋል ማለት ነው ይሄንን በኔትወርክ ይልኳል። 5G ኔትወርክ ያስፈልገዋል። ባይዚ አሁን እኛ ሀገር ላይ 5G ኔትወርክ በጣም ጥቂት ቦታ ናቸው ያሉት። አዲስ አበባ ሴንተር ላይ እሱም በራሳችሁ ኢንተረስት መጠቀም ከፈለጋችሁ ከፍላችሁ መጠቀም ትችላላችሁ አዲስ አበባ ላይ። ውጪዎች ግን ከ5G አልፈው እስከ 8G ስማርት በሆኑ ቦታዎች እየተጠቀሙ ነው አይደል? ስማርት እንትኖች 8G ላይ ይጠቀማሉ። አሁን የናሳን ብታዩ በጣም ይገርማችኋል። ናሳ ላይ በአንድ ሰከንድ አንድ ሰው ዳውንሎድ ለማድረግ እስኪ እናንተ አሁን በስልካችሁ ብዙ ጊዜ ዳውንሎድ ስለምታደርጉ ታውቁታላችሁ። ምሳሌ 100 ሜጋባይት የሆነ አንድን ዳታ አንድ ቪዲዮ ምሳሌ ወይ 500 ሜጋባይት የሆነን ፊልም ለማውረድ ምን ያክል ሰዓት ይፈጅባችኋል? ወይ 30 ደቂቃ ሊፈጅባችሁ ይችላል፣ ወይ 10 ደቂቃ። የሆነ ኔትወርኩ ፍጥነት ላይኖረው ይችላል ማለት ነው። ናሳ ላይ ግን በሚገርም መልኩ 100 ጂቢ ማለት ነው 100 ጂቢ በአንድ ሰከንድ ማውረድ ትችላላችሁ። ኢማጂን 100 ጂቢ ማለት እኮ የአንድ ቲቪ ሾው ማለት እኮ ነው። በጣም ብዙ በቃ ተከታታይ ፊልም ምን ልበላችሁ ትልቅ የሆነ በጣም ብዙ ተከታታይ ፊልሞችን በአንድ ሰከንድ ዱብ ያደርጋል። ፍጥነቱ በጣም የሚገርም ነው። ኔትወርክ ያስፈልጋል። ለዚህም ነገር ሴንስ አድርጎ ሞይስቸሩን ለመላክ ምን ያስፈልጋል? 5G ቢያንስ 5G ያስፈልጋል። ያን ያክል እንኳን ቴንጂ ይሄ አሁን ቴንጂ ገና ከ8G በኋላ የሚመጣ ነው። ገና አንዳንድ ሴንተሮች ላይ እየተሞከረ ያለ ነገር ነው። ኔትወርኮችን መሞከር መቻል ኔትወርኮች ሊኖሩን ይገባል ማለት ነው። 5G ኔትወርክ ቢያንስ እሱን መኖር አለበት። ዘን ይሄንን የአፈሩን ሞይስቸር ቼክ ካደረገ በኋላ በኔትወርክ ይልካል ማለት ነው። ወዴት ነው የሚልከው? ወደ ተለያዩ ክላውዶች፣ ወደ ተለያዩ እንትኖች አሉ። በየቦታው የሚቀመጡ የዳታ ኮሌክተሮች አሉ። እነዚያ ዳታን ኮሌክት የሚያደርጉ ነገሮች አሉ። ዘን በዛ ፎርም ኔትወርክ ዳታው ከገባ በኋላ ይህ ዳታ ፕሮሰስ ይደረጋል። ስለዚህ ምንድነው የሚያስፈልገው? አሁን ሶይሉ ሞይስቸር የለውም፣ ውሃ የለውም ማለት ውሃ መፍሰስ አለበት ነው። ስለዚህ ሰርቪሱ ይመጣል ማለት ሰርቪሱ ምንድነው? ተርኖን ይደረጋል። ውሃው ተርኖን ይደረግና ውሃው እንዲጠጣ ይደረጋል። ኢሪጌሽን ነው፣ በኢሪጌሽን ነው የሚጠጣው፣ በመስኖ ነው። ስለዚህ ውሃው እንዲከፍትና ቱቦዎቹ ውሃ እንዲፈነጩ ይደረጋል። ከዛ የተወሰነ ያንን ውሃ ካጠጣው በኋላ ሞይስቸሩን ዲቴክት እያደረገ ነው የሚሄደው። አሁን ሴንሰሪው ስራ ያቆም ሴንስ እያደረገ ልክ ውሃው በቂ ነው ብሎ ሲያስብ አሁንም በኔትወርኩ አማካኝነት ወዴት ይልካል? ወደ ሰርቨሩ ይልካል ማለት ነው። ዳታ የሚያስቀምጠው ስቶር የሚያደርገው ኮሌክተሩ ሰርቨሩ አለ። ወደ ሰርቨሩ ዳታ ይልካል። ያንን ዳታ ፕሮሰስ ተደርጎ ደግሞ አሁን ሰርቪሱ እንዲቆም ይደረጋል፣ ውሃው እንዲዘጋ ይደረጋል። ባጭሩ በዚህ ፎርም አሁን ይሄ ኢንተርኔት ኦፍ ቲንግ ነው። እናንተ ቁጭ ባላችሁበት ነገሮች ተግባብተው እርስ በርስ አንዱ ከአንዱ እርስ በርስ ስራ የሚሰሩበት ወይ ሊፈጠር ይችላል ማለት ነው። ኢን ጄነራል
Generally, the Internet of Things is a network of physical objects or things embedded with electronics, software, sensor, and network connectivity, which enables these objects to collect and exchange data. So, ይህን ነገር የተናገርነው ነው። እቺን ዲፊኒሽን ለመያዝ ነው መሞከር ያለባችሁ። ሌሎቹ አሁን ስፔሲፊክ የሆነ ዲፊኒሽን ነው እየሰጡ ያሉት። የተለያዩ ኢንስቲትዩሽኖች ላይ የራሳቸው ነው። ስለ አርኪቴክቸር ስታወራ ምሳሌ በአርኪቴክቸር ላይ የሚሰራ ኢንስቲትዩሽን ሊያወራ የሚችለው ስለሚገነባው ህንጻ ነው፣ ስለሚሰራው ይሄ መንገድ ነው ምናምን ነው የሚያወራው ማለት ነው። ተግባባን? ስለዛ ብቻ ነው ዲፊኒሽን ሊሰጥ የሚችለው። ግን ብሮድሊ አድርገን ኢንተርኔት ኦፍ ቲንግስ ስናብራራ በዚች ፎርሙላ ወስደን ሴንሰሪ ኔትወርክ ዳታ ምናምን ያለው ነገር መሆኑን እና በዚህ ልክ ተግባብተው የሚሰሩ መሆኑን ማወቅ መቻል አለብን። ኢምፖርታንት ፊውቸር ኦፍ ኢንተርኔት ኦፍ ቲንግ ሌላኛው የኢንተርኔት ኦፍ ቲንግ መገለጫ ባህሪዎች አሉት። ምን ሊሰራ ይችላል ወይም ደግሞ ምን አይነት መገለጫ ባህሪዎች አሉት የሚለውን እናያለን። የመጀመሪያው አርቲፊሻል ኢንተለጀንስ ነው። ቅድም እያወራን ነበር። ብዙ ነገሮችን ሲሰራ ያለ ሰው ኢንተራክሽን በራሱ እያየ ነው። ውሃ ያስፈልገዋል አያስፈልግም ሄደ አታዘውም። ገባህ አይደል? ውሃው ተርኖውን ሁን ምናምን አትነውም። ራሱ ነው የሚሰራው። ራሱ ያጠጣል፣ ሲበቃው ያቆማል። በራሱ ቼክ አድርጎ ሶ አርቲፊሻል ኢንተለጀንስ ወሳኝ ነው። አርቲፊሻል ኢንተለጀንስ ምን እንደሆነ ታውቃላችሁ። በዚህ ሰዓት ደግሞ ዓለም ላይ በጣም ጫና እየፈጠረ ነው። ስለዚህ አርቲፊሻል ኢንተለጀንስን ማያቅ ሰው አለ ብዬ አላስብም። ሶ አርቲፊሻል ኢንተለጀንስ ያስፈልጋል። በራሱ ነገሩን ዲቴክት አድርጎ የሚሰራ አርቲፊሻል ኢንተለጀንስ ይኖራቸዋል። ሌላኛው ኮኔክቲቪቲ ነው። ኮኔክቲቪቲ ቅድም እንዳየነው እርስ በርስ ለመስራት ለመግባባት ኮኔክሽን ያስፈልጋቸዋል። አንዱ ከአንዱ ጋር ምን መሆን አለበት? ይሄ ኔትወርክ ያስፈልጋቸዋል። መሐላቸው ላይ መግባባት አለባቸው። የሚግባቡበት በተለያየ ወይ ነው ይችላል። በኔትወርክ ሊሆን ይችላል። ኖርማል ኔትወርክ አለ፣ ዋየርለስ ኔትወርኮች ሊያግባባቸው ይችላሉ። ወይ በኖርማል ኮኔክትድ በሆነ ዋየርድ በሆነ ኔትወርክም ሊግባቡ ይችላሉ። ኬብል መሐላቸው ላይ ሊኖር ይችላል። በምንም ፎርም ብቻ የመግባባት ወይ መፈጠር አለበት። ሁለቱ የማይግባቡ ከሆነ ምንም አይነት እንትን አይኖርም። ሌላኛው ሴንሰር ነው። ቅድም አይተናል። ሴንስ የሚያደርግ ነገር መኖር አለበት። ኢንቫይሮንመንቱን የሚያይበት፣ ኢንቫይሮንመንቱን የሚያውቅበት። ሴንስ ካላደረገ ምንም ነገር ለውጥ ማምጣት አይችልም። ሶ ሴንሰሮች ይኖሯቸዋል። ኮንዲሽኑን የሚያይ ሴንስ የሚያደርግ አሁን ህንጻ ብታዩ ስማርት ቢልዲንጎች ግዴታ ኤር ኮንዲሽኑን ሴንስ ማድረግ አለባቸው። ሙቀት ነው ቅዝቃዜ ነው ቼክ ማድረግ አለበት። ሰልፍ ድራይቪንግ ካር ቼክ ማድረግ አለበት። ሁሉም አርቲፊሻል ኢንተለጀንስ ኮምፖነንቶች ናቸው ሴንሰሮች በራሱ ማለት ነው። አስፈላጊ የሆኑ ነገሮች ናቸው። ሌላኛው አክቲቭ ኢንጂኒመንት። አክቲቭ ኢንጂኒመንት ማለት በፍጥነት መስራት ነው። ስራቸውን በጣም ነው የሚያቀለው። ባይዘ አክቲቭ ኢንጂኒመንት የሚለው ላይ አሁን ቼክ ማድረግ ትችላላችሁ። የተለያዩ ሚዲያዎችን የተለያዩ እንትኖችን ሰርች አድርጉና ቼክ አድርጉ። አሁን ቻይና ላይ ምን እየተሰራ ነው? እነኚህ እንትኖች ብቻ ድሮኖች፣ ስፔሻሊ አሁን ድሮን የጦር ብቻ አይደለም ባይዘው ያለው እነኚህ በሮቦት ፎርም የሚሰሩ ድሮኖች አሉ። ስራ ይሰራሉ፣ ኖርማል ስራ። አሁን ፉሊ ምን እየሰሩ ነው? በዚህ ሰዓት መንገድ ራሳቸው ይሰራሉ። አስፋልት ሲሰራ ምን ያክል ጊዜ እንደሚወስድ ታውቃላችሁ አይደል? እኛ ሀገር ላይ ያለውን ተጨባጭ ፎር ሹር ሁላችሁም ታውቁታላችሁ። በዚህ ሰዓት በጣም አንድ አስፋልት መንገድ ለመስራት በጣም ብዙ አመት ይፈጃሉ። ግን እነዚህ አሁን የተለያዩ ማሽኖች አንድ ላይ ኮምባይን ይሆኑና ያለምንም ሰው ማለት ነው 24 አወር ነው የሚሰሩት። ሰርች አድርጋችሁ ብታዩት እኔ በጣም ደስ ይለኛል። ያለምንም ሰው ኢንተራክሽን ራሳቸው ፉል እየሰሩ በሚገርም ፍጥነት በአንድ መንገድ ብዙ የሚባለውን ኪሎ ሜትር አስፋልት ይጨርሳሉ በራሳቸው። ማንም ምንም አያሳያቸው። ዲዛይን ይደረግላቸዋል። ከዛ ያንን ዲዛይን ፊድ ይደረጋሉ። ከዛ በኋላ በራሳቸው ነው የሚሰሩት ማለት ነው። አስፈላጊ ነገር አለ፣ ያንን ነገር ይሰራሉ ያለምንም ሰው ኢንተራክሽን። ቻይና ላይ በዚህ ሰዓት ተጀምሯል። ስለዚህ ድሮም መንገድ ምናምን በመስራት ቻይናዎች ምናምኖች ፈጣን ናቸው አይደል? ግን ዛሬ በአንድ ወር ውስጥ በጣም ብዙ ኪሎ ሜትር የሆነ አስፋልት በጥራት እያደረሱ ነው በዚህ ሰዓት። እንደውም አፕሊኬብል የሆነ ሰው አክቲቭ ኢንጌጅመንት ነው። የሰው ልጅ ሲለፋ ምን ሲል የሚኖረው እነሱ በአጭሩ 24 አወር ነው። መድከም የሚባል ነገር የለም፣ ምን የሚባል ነገር የለም። ፉል የሆነ ሰርቪስ ማቅረብ ግን መቻል አለብን። እንደኛ ሀገር በሚቆራረጥ መብራት አይደለም፣ በሚቆራረጥ ኔትወርክ አይደለም። ፉል ኔትወርክ ትገጥማለህ። ፉል ኔትወርክ ነገር ይኖራቸዋል። እንደ ሰው መግባባት ነው። ተግባባናል። ያው መብራት ከሌለ ህይወታቸው ቆመ ማለት ነው። እኛ ምግብ ካልበላ እንደማንንቀሳቀሰው እንደሱ ማንንቀሳቀሱም ይቆማሉ። ሌላው ኔትወርክ ነው። ኔትወርክ ምሳሌ እኔ ሳወራ ደንቆሮ ሰው ሊሰማ አይችልም። ጆሮ የሌለው ሰው፣ ምላስ የሌለው ሰው ሊያወራ አይችልም። ልክ እንደዛ ኔትወርክ ከሌለ እነሱም አይግባቡም። ዋይፋይ እንደኛ ሀገር እንደዚህ ደካማ በሆነ ፍጥነት ያለው ኔትወርክ ሳይሆን 5G 8G በሚደርስ ኔትወርክ ትዘረጋለህ። ከዛ በኋላ በደንብ ይግባባሉ፣ በደንብ ይሰራሉ። አክቲቭ ኢንጌጅመንት የምንለው ይህ ነው። እስኪ ሂስትሪውን ደግሞ እንየው። ሂስትሪው ማለት ኢንተርኔት ኦፍ ቲንግ አንድ ነገር ከአንዱ ማሽን መግባባት የጀመረው እንዴት ነው የሚለውን እናያለን። በታሪክ ደረጃ እንግዲህ የመጀመሪያው ቴሌግራፍ የሚባለው መሬት ለመሬት ላይን ይዘረጋል ወይም ሹቦ ይዘረጋል። ይሄ ድሮ አይታችሁ ከሆነ በየቀበሌው ነበረ ስልክ እንደዚህ የስልክ እንጨት ተብሎ ምናምን እንደዛ
ቀበሌ እየሄዱ ይደውሉ ነበር። ያው አይ ቲንክ እኛ ላንደርስበት እንችላለን፣ ግን ሰምታችሁ ይሆናል። እኔም በሰማሁት ነውና ቴሌግራፍ አለ። አሁንም የስልክ እንጨቶች አንዳንድ ቦታ እንደዛ ባሉበት ይኖራሉ ብዙ ጊዜ። ያ ምንድነው መሬት ለመሬት ገመድ ይዘረጋል። በዛ ገመድ አማካኝነት አንዱ ከአንዱ እንዲግባቡ ይደረግ ነበር 1830ዎቹ ላይ ማለት ነው። ሌላኛው ዋየርለስ የሆነ ደግሞ ቴሌግራፍ የመጣው ስፔሻሊ ይሄ ራዲዮ ቮይስ የመጣው ደግሞ የራዲዮ 1900 ጁን 3 ላይ ነው መጀመሪያ ጊዜ የራዲዮ ድምጽ የተሰማው ማለት ነው። አሁን ራዲዮ ነው፣ አንድ ራዲዮ እዚህ ጋር አለ። ስቱዲዮ ደግሞ ሌላ ቦታ ነው፣ ራዲዮ የሚሰራጭበት ስቱዲዮ ይኖራል። ሌላም ራዲዮ እዛ ጋር አለ። እንዲግባቡ ይደረጋል ማለት ነው። ያ ፎርም መፈጠር ተጀመረ። በዌቭ መግባባት ጀመሩ። መጀመሪያ በላይን ነበረ፣ በሽቦ ነበረ፣ በዋየር ነበረ። አሁን ግን በዌቭ ስፔሻሊ በራዲዮ ዌቭ መግባባት የጀመሩበት ጊዜ ነው። ዘን ኮምፒውተር ዲቨሎፕመንት ነው የምናውቀው። ኮምፒውተር ፈርስት ጄኔሬሽን የምንለው በጣም ትልቁ ኮምፒውተር በጣም ትልቅ ነው፣ 30 ቶን ምናምን የሚይዝ በጣም ትልቅ ኮምፒውተር ምናምን መጣ። አሁን እየተሻሻለ መጣ እንጂ ዘን 1950ዎቹ ላይ ይሄ ነበረ። ሌላኛው ኢንተርኔት የመጣው ኖርማል ኢንተርኔት ማለት አሁን መጀመሪያ ኖርማል ነበር የሚጋቡ። አሁን ግን ያለው ኢንተርኔት ኢንተርናሽናል ኔትወርክ ግን የተፈጠረው መች ነው? በማን ነው? ዲፌንስ አድቫንስድ ሪሰርቸር ፕሮጀክት ኤጀንሲ ነው። ይህ ዲፌንስ አድቫንስድ ሪሰርቸር ፕሮጀክት ኤጀንሲ በጦርነት ጊዜ ነው። አብዛኛው ነገር የተፈጠረው በጦርነት ጊዜ ነው። ይህንን ማወቅ አለባቸው። አብዛኛው ማሽን ዛሬ ራሱ እየተፈጠረ ያለው በጦርነት ነው። አንዱን በጦርነት ለማሸነፍ ሲል ስማርት ነገር ይገነባል፣ ዘን ለጥሩ ነገርም ማዋል እንጀምረዋለን ማለት ነው። በጦርነት ጊዜ እርስ በርስ እንዲግባቡ የተለያዩ ማሽኖች ሰዎቹ እርስ በርስ እንዲናበቡ አሁን አይታችሁ ከሆነ የተለያዩ ወታደሮች እርስ በርስ ያወራሉና ያ ነገር እንዲደረግ ተፈልጎ ተሞከረ። ኢንተርኔት በመሃላቸው ላይ ቢኖር ተብሎ ጥረት ተደረገ። ዘን ያንን ጥረት ተደርጎ መጨረሻ ላይ ሲታይ ኦኬ ይሄን እኮ ለኖርማል ነገር መስራት እንችላለን፣ ለጦርነት ብቻ ሳይሆን ለስራ እናውለው የሚለው ሐሳብ ከመጣ በኋላ ምንን ማቋቋም ጀመሩ ማለት ነው? ARPA ኔትወርክ የሚለው ነገር ማቋቋም ጀመሩ፣ ወይም አድቫንስድ ሪሰርች ፕሮጀክት ኤጀንሲ ኔትወርክን አቋቋሙ። ይህ አድቫንስድ ሪሰርች ፕሮጀክት ኤጀንሲ ኔትወርክ የተቋቋመው ለምንድን ነው? ያንን እዛ ላይ የተሞከረውን ጦርነቱ ላይ የተደረገውን ትንሽ የመግባባት ነገር የነበረውን ነገር በደንብ ስማርትሊ እንዲሰራ ሰዎች በስራም ጉዳይ በምንም ጉዳይ እንዲግባቡ የሚደረግ ሪሰርች ፕሮጀክት የተዘጋጀው። ያ ፕሮጀክት ተዘጋጀ። በዛ ሪሰርች ፕሮጀክት ላይ በደንብ እየተሰራ ኢንተርኔት ዲቨሎፕ መደረግ ቻለ 1980ዎቹ ላይ። በኋላ ላይ ጂፒኤስ ነው የመጣው። ጂፒኤስም ለጦርነት ነው የተጠቀሙት። ጂፒኤስ የጠላትን ዳይሬክሽን ለማወቅ ነው፣ ሌላ አይደለም። ለምሳሌ አሁን ከምናውቀው ኦሳማ ቢንላደንን አሜሪካ ገደለችውም አልገደለችውም፣ ነገር ግን ለመግደል እየተጠቀመች የነበረችው ማሽን ምንድን ነው ታውቁ እንደሆነ? እየተጠቀመች የነበረችው ጂፒኤስ ነው። 1993 የሱ ፔሪድ ነው ባይዚ 2011 አካባቢ ነው ኤክስፓየርድ ያደረገው። በዚህ ፎርም 1993 አካባቢ ጂፒኤስ ተፈጠረ። ጠላት የት ነው ያለው፣ የት ነው የሚኖረው ምናምን። አሁን አንድ ሰው ስልክ ከያዘ ባጭሩ መኖር ይቻላል አይደል? ኦሳማ ቢንላደን አንድ ጊዜ ካምፑ ተመቷል በያዘው ሬዲዮ ምክንያት፣ በሌላ ነገር አይደል። የያዛት ሬዲዮ ነበረች፣ በዛ ምክንያት እንትን ተብሏል። በዛ ምክንያት 11 ዓመት ያክል ያለምንም ይሄ ዲቫይስ ነበር የሚኖረው። ስልክ ምናምን የሚባል ነገር አጠገቡ አላደረሰም። ወታደሮቹም አይዙም ነበር። ለምን? በቀላሉ በጂፒኤስ ይገኙ ስለነበረ ነው። ጂፒኤስ የዛኔ ነው ዲቨሎፕ የሆነው ማለት ነው። ሌላኛው ምንድነው 1980ዎቹ ላይ የኮካኮላ ድርጅት ምንን በካርኒጌ ሜሎን ዩኒቨርሲቲ ላይ ምንን ዲቨሎፕ አደረገ? ኢንተርኔት ኦፍ ቲንግ። አንድ ሰው ቤት ላይ ባለህበት ታያለ። የት ነው እስኪ የኮካኮላ ፕሮዳክት ማግኘት የሚችለው? ኮካኮላ መጠጦችን ማለት ለስላሳ መጠጦችን የት ነው ማግኘት? እዛው ባሉበት ሰዎች እንዲሰሩ። አሁን ይሄ ሙከራ ነው ባይዘ በፐብሊክ ላይ አልተሞከረም። የዛኔ በዩኒቨርሲቲው ብቻ ነው። ዩኒቨርሲቲው ላይ ተደረገና የሪሰርች ተደርጎ ምን ተደረገ? ሰዎች እዛው ቤታቸው ባሉበት የትኛው ግሮሰሪ ላይ ነው እስኪ መጠጥ ማገኘው፣ ኮካኮላ እዛ አይኖር ምናምን የሚለውን ነገር እዛው በስልክ ቼክ ታደርጋለህ። ያም ብቻ አይደለም፣ ኢቨን ቴምፕሬቸሩን ሁሉ ይነግራል። ከፍሪጅ ነው ያለው ኮካኮላ ፍሪጅ ውስጥ ነው ያለው ውጭ ነው ያለው፣ የነ ቴምፕሬቸሩን ቁጭ አድርጎ ሪል ታይም የሆነ ዳታ መቀባበል የምንችልበትን ሜትድ በዚህ በካርኒጌ ሜሎን ዩኒቨርሲቲ ላይ ምን ተደረገ? ሪሰርች ተደረገ። ከዛ በኋላ ኬቨን አሽቶን የሚባለው ሰውዬ፣ ይህ በጣም ትልቅ የብሪቲሽ የቴክኖሎጂ ሰው ነው። ይህ ሰው ኢንተርኔት ኦፍ ቲንግ የሚለውን ቃል የተጠቀመ የመጀመሪያው ሰው ነው። ከዚህ በኋላ ነው እኛ ኢንተርኔት ኦፍ ቲንግ የሚለውን ቃሉ መጀመሪያ ነበረ። ሬዲዮም ምንም ስልክም ጂፒኤስ ምናምን ሲፈጠር ኢንተርኔት ኦፍ ቲንጉ ነበረ። ግን በቃል ደረጃ ይህ ነገር እኮ እንደዚህ አንዱ ከአንዱ ተግባብቶ መስራቱን ኢንተርኔት ኦፍ ቲንግ እንለዋለን ብሎ ሲም የሰጠን ሰውዬ ምንድነው ማለት ነው? አሽቶን ነው። ይህንን ሰውዬ ማወቅ መቻል ይኖርባችኋል ማለት ነው። 2013 ላይ ደግሞ እነኚህ ምን ተፈጠረ ማለት ነው? መልቲፕል ቴክኖሎጂ ነው የተፈጠረው። በመልቲፕል መጀመሪያ አንድ ስልክ ከአንድ ስልክ እንዲግባባ፣ አንድ ኮምፒውተር ከአንድ ኮምፒውተር በኬብል በምን እንደዚህ እያለን ነበር። በኋላ ላይ ግን መልቲፕል የሆነ ስፔሻሊ አሁን ስማርት ሆም ጭምር መገንባት የሚችልበት ማለት አንድ ቤት ሙሉ ቤት የሚገነባበት ሁላ ነገር መፍጠር የቻለበት ነው። ፉል የሆነ አንድ ቤት ይኖርሃል። ያንን ቤት ሙሉ በሙሉ ኮንትሮል አድርገህ በራስህ ተቆጣጥረህ ልክ በቤት ውስጥ ምሳሌ ጠላት ይገባላል። እሱም መብራት ጠፍቶ
ቤት ላይ ካሜራ ይሄ ሴኩሪቲ ካሜራ ብትሰቅል ምን ያደርግልሃል? ሴኩሪቲ ካሜራ መብራት ካልበራ ምንም ነገር የሚቀርጽ ነገር የለም ማለት ቀረጸም ጨለማ ነው ሊቀርጽልህ የሚችለው። ነገር ግን አሁን ስማርት ሆሞች ተገንብተዋል። ልክ ሰው ሲገባ መብራቱ ይበራል። ስማርት ነው። ልክ መብራቱ ሲበራ ሪከርድ ማድረግ ይጀምራል። ካሜራው የተቀረጸው ካሜራ ልክ ሪከርድ አድርጎ ሲያበቃ ደግሞ ላንተ ይልክልሃል። ስልክህ ላይ ይገባል ያ ዳታ። ሰው አሁን ያያችሁ በዚህ ሰዓት ክላውድ ላይ ይቀመጥልሃል ማለት ነው። ይህ ምንድነው? ስማርት ነው። ሁሉም ነገር ስማርት ነው። አንተ ሌባ ገብቶ እንኳን ማጥቃት አይችልም በዚህ ፎርም ማለት ነው። መልቲፕል የሆነ ወይ ተጀመረ። በደንብ ቴክኖሎጂ እያደገ መጣና ከዚህም በኋላ የተሻለ ነገር እንጠብቃለን። ሌላኛው አድቫንቴጅ እና ዲስአድቫንቴጅ ኦፍ ኢንተርኔት ኦፍ ቲንግ ነው። እንግዲህ አድቫንቴጁ ጥቅሙ ምንድነው ከተባለ ብዙ ጥቅሞች አሉት። ምሳሌ ኢምፕሩቭ ከስተመር ኢንጌጅመንት፣ ከስተመሮች በቀላሉ ብዙ ነገር እንዲጠቀሙ ያደርጋሉ። ምሳሌ እያየን ነበር ኮካኮላ ፋብሪካ ላይ ምናምን ብለን የተለያየ ነገር አውርተናል። ስለዚህ ቤት ቁጭ ብላችሁ የት ነው መጠጥ ማገኘው ብላችሁ በአጭሩ ቼክ ማድረግ ትችላላችሁ። ለከስተመር ቀላል ነው። ሌላኛው ቴክኖሎጂ ኦፕቲማይዜሽን ነው። ቴክኖሎጂ ኑሮን ያቀላል ሲባል ሰምታችኋል። በሁሉም ነገር ቴክኖሎጂ ብንጠቀም በጣም ኑሮን ያቀልልናል። ይሄ ወሳኝ ነው። ኢንተርኔት ኦፍ ቲንግም በዚህ ልክ ነው። ብዙ ነገር ያቀላል ማለት ነው። ሌላኛው ሪዲዩስድ ወስት ነው። ጊዜ አትባክንም። ብዙ ነገር ዛሬ ቀሏል አይደል? አሁን ብፈልግ አንድ ነገር በኢሜል በቀላሉ ልክላችኋለሁ። ድሮ ምሳሌ አንድ ደብዳቤ ለመላክ የሄዳችሁ ይሄ ፖስታ ቤት ምናምን ኮተት ነበር። ዛሬ በብዙ ፕላትፎርሞች አሉ። በእነዛ ፕላትፎርሞች ዊዝን ሰከንድ ይደርሳችኋል ማለት ነው። በጣም ጊዜ ራሱ በጣም ይቆጥባል። ሌላኛው ኢንሃንስ ዳታ ኮሌክሽን ነው። ዳታ ኮሌክት ለማድረግ ይጠቅማችኋል በጣም። ዛሬ አሁን በዚህ ሰዓት የፈለከውን ዳታ አክሰስ ማድረግ ትችላለህ። ኢንተርኔት ኦፍ ቲንግ ነው። ምክንያቱም አክሰስ የማድረግ ፕላትፎርሞቹ ተገንብተዋል። በስልክ ብቻ የፈለከውን ዌብሳይት እየገባ የፈለከውን ሚዲያ እየገባ ዳታዎችን ቼክ ማድረግ ትችላለህ። ዳታ ኮሌክት እንዲደረግ እንዲሰበሰብ በጣም ወሳኝ ነውና ጠቃሚ ነው። ጉዳቶቹ ምንድናቸው የሚለውን ስንመለከት በአጭሩ እንደዚሁ ቀለል አድርገን የመጀመሪያው ሃከሮች ናቸው። ሃከር ይበዛል። ኮኔክት ሲደረጉ እንግዲህ ምን ይላል እዚህ ጋር ኖ ፍሪላንስ ይላል። የነፃ ምሳ የለም ነው። ስለዚህ አንድ ነገር ስትጠቀም መቼም ዲስአድቫንቴጁንም መጠበቅ መቻል አለብህ ነው። መጀመሪያው ሃከር ነው። ሃከሮች ብዙ ጊዜ ያጠቃሉ። አታከሮች ይኖራሉ መሃል ላይ ኢንፎርሜሽንህን ዳታህን እንደፈለገ የሚወዘውሰው አይታጣም መሃል ላይ ማለት ነው። ሃከሮች አይጠፉም። እዛ ውስጥ ላይ ኔትወርክ ስትጠቀም አንዱ ከአንዱ ስትጠቀም ሃከሮች አንደኛ አስቸጋሪ ተብሎ የሚታሰቡት እነሱ ናቸው። ሁለተኛው በግስ ነው። እኛ በተለምዶ ቫይረስ በማለት የምናውቀው ነው። ቫይረስ ለተለያዩ ዲቫይሶች ስታክ ያደርጋል። ምሳሌ የኔ ኮምፒውተር ስታክ የሚያደርግ ነገር ካለው የኔ ባጎች ካሉ ያሉኑ ሶፍትዌሮች ካሉ ምን ያደርጋሉ? ስፔሻሊ በሃከሮች ነው የሚለቀቁት እነዛ ባጎች። ዘን ምን ያደርጋሉ? የሄደ ሌላውንም ምን ያደርጋል ማለት ነው አታክ ማድረግ ይጀምራል። የኔና ስልክ የእናንተን ስልክ ካገናኘ ነው በኋላ ፍጥነቱ የሁለቱም ዘገምተኛ ሊሆን ይችላል። ሁለቱንም አታክ ያደርገዋል። አንዱ ከአንዱ ምሳሌ ኤችአይቪ ያለበት ሰው ወይም ሬትሮቫይራል ኢንፌክሽን ኤችአይቪ ያለበት ሰው አንዱ ከአንዱ ይተላለፋል። ልክ እንደዛ ማለት ሁለቱ ሲገናኙ መተላለፋቸው አይቀርም ነው። ኢንተርኔት ኦፍ ቲንግ ነው። ሁለቱ በሆነ ነገር ታገናኛለህ። ወይ በብሉቱዝ ነው የምታገናኘው ወይ በእንትን ነው። ምሳሌ አሁን በቀላሉ እስኪ በኤግዜንደር አንድ ነገር ትራንስፈር ለማድረግ ከአንዱ ፋይል ወደ አንዱ ፋይል ትራንስፈር ታደርጉ አላስፈላጊ ቫይረሶች ካሉ በራሳቸው ፒክ ያደርጉና ራሳቸው ዘለው ወደ ሌላኛው ስልክ ሲገቡ ታያላችሁ። ይህ ምንድነው ማለት ነው? አንደኛው የኢንተርኔት ኦፍ ቲንግ ችግሩ ነው። አንዱ ስልክ ያለውን ችግር ወደ ሌላኛው ያስተላልፍብናል ባጭሩ ማለት ነው። ሌላኛው ምንድነው? ኢንተርናሽናል ስታንዳርድ ኮምፓቲቢሊቲ የለም። ኮምፓቲቢሊቲ ማለት አንዱ ከአንዱ ለመግባባት የሚያበቃ ነገር የለም ነው በሌላ አባባል። ምንድነው? አሁን አይታችሁ ከሆነ አይፎን ስልኮች ከአንድሮይድ ስልኮች ለመገናኘት በጣም አዛና መከራ ናቸው። በጣም ይከብዳል። ዊንዶውሶችን ከማክሶች ማገናኘት ሌላ ከባድ ችግር ነው የሚሆንበት። ይሄ ምንድነው? የተለያዩ ካምፓኒዎች ያመርታሉ። የተለያዩ ማኒፋክቸረሮች አሉ። የተለያዩ አሁን ሳምሰንግ ፋብሪካ ሊሆን ይችላል። የአይፎኖች ይኖራል። ስለዚህ እነዚህ ሁሉም ሲያመርቱ የራሳቸውን የቴክኖ ፕሮዳክቶችን ሲያመርቱ እነዛ ኤሌክትሮኒክ ፕሮዳክቶች እርስ በርስ ላይ ግባቡ ይችላል። ተግባባ። እነዚህ ነገሮች ያስቸግራሉ። ምን በቀላሉ አሁን እኛ ሀገር ላይ ራሱ ካያችሁ አንዱ ባንክ ከአንዱ ባንክ ለመላክ ምናምን ችግር ሲሆን ታያላችሁ። ምንድነው? ኢንተርኔት ኦፍ ቲንጉን ለማገናኘት ጊዜ ይፈልጋል። አሁን አዲስ በቅርብ የተጀመረው በአንዱ ኤቲኤም ካለ ሌላኛውንም ኤቲኤም ማሽን ተጠቅመህ በየትኛውም ባንክ ማውጣት ትችላለህ። ይሄ ኢንተርኔት ኦፍ ቲንግ ነው አይደል? ባጭሩ ለመናገር ኢንተርኔት ኦፍ ቲንግ። ያንን ግን ማድረግ አሁን በጣም ብዙ ጊዜ ይፈልጋል። በብዙ ነገር አሁንም ኮምፓቲብል ማድረግ አይችልም። አንዱ ከአንዱ በቀላሉ መግባባት አይችልም። በእንትኑም ስታዩ እንደዛ ነው። በተለያዩ ኤሌክትሮኒክ ዲቫይሶችም ስታዩ ስልኩ ከኮምፒውተሩ ከምኑ በተለያየ ፋብሪካ የተመረተን ስልክ ማገናኘት ትንሽ ከባድ ሊሆን ይችላል። ቻሌንጅ ኦፍ ኢንተርኔት ኦፍ ቲንግ ቻሌንጁ ምንድነው? አሁን ማኔጅ ለሚያደርገው ሰው ምን አይነት ችግር ሊገጥመው ይችላል? እናንተ ኢንተርኔት ኦፍ ቲንግን ማኔጅ አድርጉ ብትባሉ አንደኛው ቻሌንጃችሁ ሴኩሪቲ ነው። ሴኩሪቲ ቅድም እንዳልነው ሃከሮች መሀል ላይ ይኖራሉ። የፈለጉትን ዳታ እንደፈለጉ ያደርጋሉ ማለት ነው። አሁን ባንክ ምናምን አይታችሁ ከሆነ አንድ ቀን ባንክ
የባንክ ሲስተም ከተዛባ የሀገር ኢኮኖሚ ሊወድም ይችላል ማለት ነው። ዊዚን 24 ሃወር ማለት ነው ሀገር ኢኮኖሚ እንዲውድምድም ይላል ማለት ነው። ከዛ በኋላ ብር መቀየር ከረንሲ መቀየር ብቻ ነው፣ ሌላ ነገር አይደለም። አንዴ የሆነ ባንክ ሀክ ተደርጎ ምሳሌ ያንን ባንክ ብር አብዛኛው ብዙ ሰው ማዛወር ከቻለ ያለ ብቸኛ አማራጭ ከረንሲ ነው የምትቀይረው። ሌላ ምንም አማራጭ አይኖርም። ሶ ሴኩሪቲ በትንሽ ሰዓት ዲስሚስ ሊያደርግብህ ይችላል። ሌላኛው ፕራይቬሲ ነው። የማትፈልጉትን ዳታ እያወጣ ይዘረግፍባችኋል። ችግሩ ይሄ ነው ኢንተርኔት ኦፍ ቲንግ ባጭሩ። ይሄንን ነገር ያ ብዙ ፕላትፎርም ብዙ ቦታዎችን ካያችሁ ምሳሌ ስቱደንትም አሁን አይዲ ካርድ ይኖራችኋል፣ የራሳችሁ ደግሞ ኮድ ይኖራችኋል። አይዲ ነምበር ላይ አሁን ብዙ ጊዜ ያንን የዩኒቨርሲቲውን ብቻ ዌብሳይት ብቻ ገብቼ የእናንተን ፉል ኔም ካስገባውለት ሌላ ነገር ሳላስገባ ማለት ነው ፉል ኔም ብቻ ካስገባው የእናንተን ወሳኝ ነገሮችና ፎቶዎች ያመጣል። ብዙ ልጆች እንደውም አንዳንዶች ላይ በቃ የሚፈልጉትን ሰው ከዛ እያወረዱ ፎቶ የራሳቸው ፕሮፋይል ያደርጋሉ። ገባ? አሁን የኔም ፎቶ ፕሮፋይል ሰው እንዲያደርግብኝ አልፈልግም፣ ግን እንደዛ የሚያደርጉ ልጆች ነበሩ። ጀስት የሆነ ሰው ያያሉ፣ ከሆነ ሰው ያወራሉ፣ ወይ ሳይግባቡ ሲቀሩ ወር ለማናደድ ሊሆን ይችላል፣ ምን ሊሆን ይችላል፣ ስፔሻሊ ፊሜሎች ላይ እንደዚህ እያደረጉ ነበርና ይሄ አሁን ፕራይቬሲ ነው። ማትፈልገውን ነገር ሰው ሊያደርግብህ ይችላል። ሌላኛው ኮምፕሌክሲቲ ነው። ማኔጅ ለማድረግም አስቸጋሪ ነው። ኢንተርኔት ኦፍ ቲንግ ይህንን ማወቅ አለባችሁ። ኮምፕሌክስ ነው። እንትን ለሚያደርገው ሰውዬ በጣም ከባድ ነው ሲስተሙ። ብሎክቼን አይታችሁ ከሆነ አሁን በጣም ከባድ ነው። ብሎክቼን አሁን ክሪፕቶ ከረንሲ የምትሞክሩ ልጆች ታውቃላችሁ፣ በጣም ከባድ ነው ማኔጅ ለማድረግ ምን ለማድረግ ኤአይን እንኳን ተጠቅመው በጣም ከባድ ነው። ሌላኛው ፍሌክሲቢሊቲ ነው። ፍሌክሲብል የሆነ ነገር የለውም ማለት ነው። አንዱን ዲቫይስ ከአንዱ ዲቫይስ ለማገናኘት በየጊዜው ለመቀያየር በጣም አስቸጋሪ ሊሆን ይችላል። ሌላኛው ኮምፕሊያንስ ነው። ትልቁ ችግር ይሄ ነው። ኮምፕሊያንስ ማለት ስታንዳርድ የሆነ ሩል አለመኖሩ ነው። አንዱ ከአንዱ ሲባባ ስታንዳርድ ሩል የለውም። ያ ስታንዳርድ ሩል የለውም ማለት ያው አንድ ሰው አምኖ ያንን ነገር መቀላቀልና በዛ ነገር መስራት ራሱ አይችልም ማለት ነው። የሆነ ኢንተርኔት ኦፍ ቲንግስ ስትጠቀም ሀክ ልትደረግ ትችላለህ። ምንም አይነት ተጠያቂ የለም ነው በዛ መሃል። ብሎክቼን ካያችሁ አሁን ብሎክቼን ላይ የሚሰሩ ኢንተርኔት ኦፍ ቲንግ ላይ የሚሰሩ ብሎክቼኖችን ካያችሁ አንዱ ከአንዱ ሲሰራ ምንም አይነት ስታንዳርድ ሩል የለም። ምሳሌ አንተ ክሪፕቶ ከረንሲ ላይ የሆነ የምትፈልገውን ከፍለህ ከገባ በኋላ ማንም ኮንትሮል የሚያደርግልህ ሰው የለም። ማንም መንግስት ለአንተ ብር ተጠያቂ አይደለም። ነገር ግን የሆነ ባንክ ቢበላ ምሳሌ ብርህን ቢበላ መንግስት ምን ያደርጋል? መጠየቅ ይችላል አይደል? መጠየቅ ይችላል። መንግስት አይቶ ይህንን ተገቢ አይደለም መልስለት ምናምን ተብሎ ሲስተሙ ቼክ ተደርጎ ብር ይመልስላል። ግን አሁን አንድ ሰው ክሪፕቶ ከረንሲ ላይ ተበላው ብሎ ቢጮህ የትኛው መንግስት ነው የሚቆምለት? ማንም አይቆምልህም። ሶ ኢንተርኔት ኦፍ ቲንግ ላይ በዚህ አይነት ፎርም የሚንቀሳቀሱ ኤአይ ዲቫይሶች ላይ ያለ ብሎክቼን ላይ ያለ ነገርን ስትጠቀም አንደኛው ኮምፕሊያንስ የለህም፣ መተማመኛም ማግኘት አትችልም ነው ማለት ነው። ሃው ዳስ ኢንተርኔት ኦፍ ቲንግ ወርክስ፣ እንዴት ነው የሚሰሩት የሚለውን በጣም ብዙ ስላወራን ራፍሊ ለማየት ያክል አንደኛ ዌብ መኖር አለበት አይደል? ዌብ ይኖራል። የምትጠቀምበት የተለያዩ ዌቦች አሉ። በጣም ብዙ ዌቦች አሉ በዚህ ሰዓት። ክሮም ልትጠቀም ትችላለህ፣ ፋየርፎክስ መሰል ነገሮችን፣ ኢዴጅ ልትጠቀም ትችላለህ። ማይክሮሶፍት ኢዴጆችን መጠቀም አለበት። ሌላኛው ሴንሰሮች መኖር አለበት፣ እንዲህ ካሜራ ምናምን ኢንቫይሮንመንቱን የሚያይ ነገር መሆን አለበት። ከዛ በተጨማሪ ደግሞ ኮሚኒኬሽን ፕሮቶኮሉን የጠበቀ ነገር ዋይፋይ ስታንዳርድ የሆነ 5G 4G ኔትወርኮችን መግጠምና በክላውድ ያን ነገር ፐርፎርም ማድረግ የሚችሉ ነገሮችን መቆጣጠር የሚያስችሉ ነገሮች ሊኖሩ ይገባል። በዛ ሰዓት ደግሞ ኤአይ ስለምትጠቀም ብዙም ሂውማን አያስፈልግም። የሰው ልጅ ብዙም የሚሰራው ነገር አይኖርም ነው። እነዚህ አርኪቴክቸር ኦፍ ኢንተርኔት ኦፍ ቲንግ ናቸው። ቅድም ያየናቸው ናቸው። ምን ያስፈልጋል? አንደኛ ሃርድዌር ያስፈልጋል። ኢንተርኔት ኦፍ ቲንግ ለመጠቀም ያው እየፈጠንክ ያለው ታይሙ ስለሄደ ነው። አንደኛው ኢንተርኔት ኦፍ ቲንግ ለመጠቀም ሃርድዌር ያስፈልጋል። ቢያንስ ስልክ ፒሲ የሆነ ነገር ያስፈልጋል። ለኛ ሶፍትዌር ምጭነው ነገር ያስፈልጋል አይደል? ቢያንስ ወይ ኤግዜንደር የሆነ ብሉቱዝ የሆነ ነገር ሶፍትዌር ያስፈልጋል አንዱ ከአንዱ ለመጠቃቀም ሲምፕል ወይ ማለት ነው። ሌላኛው ኔትወርክ ኮኔክቲቪቲ ነው አይደል? ኮኔክት የምታደርግበት ዋይፋይ ኮኔክሽን የሆነ ነገር ሊኖርህ ይገባል አንዱ ከአንዱ እንዲግባባ። ሌላኛው ሴንስ ነው። ሴንሰር መኖር መቻል አለበት። ስልክ ቢያንስ አሁን በኤግዜንደር ለመስራት ካሜራ ሊኖረው ይገባል አይደል? ኪውአር ኮድን ለማንበብ ቢያንስ ከሌላኛው ስልክ ለማንበብ ካሜራ፣ ሴንሰር። ስለዚህ እነዚህን በማየት ሴንሰሪ ሌየሮች፣ ኔትወርክ ሌየሮች፣ ዳታ ፕሮሰሲንግ ሌየሮች፣ አፕሊኬሽን ሌየሮች ሊኖሩ ይችላሉ። ይህም ኢሜጅ ያንን ነው እያብራራ ያለው። ሰዓታችን ስለሄደ በዚሁ ለማቆም